በኢትዮጵያ የኢኮኖሚ ታሪክ ውስጥ የነዳጅ አቅርቦት ጉዳይ ሁሌም ቢሆን እንደ ቀዳሚ ስትራቴጂካዊ የሀገር ደህንነት ጉዳይ ሲታይ ቆይቷል። የኢንዱስትሪ መስፋፋታችን፣ የትራንስፖርት ዘርፋችንና አጠቃላይ የሀገሪቱ የዕለት ተዕለት እንቅስቃሴ በእጅጉ የተመሰረተው አስተማማኝና ፈጣን በሆነ የነዳጅ አቅርቦት ላይ ነው። ሆኖም ባለፉት ዓመታት የነበረው ነባራዊ ሁኔታ በተለይም በሎጂስቲክስ ማነቆችና በቂ ያልሆነ የማከማቻ አቅም ምክንያት በሀገሪቱ የነዳጅ ኢኮኖሚ ላይ ትልቅ ፈተናዎችን ሲደቅ መክረሙ ይታወሳል። ዛሬ ግን ይህንን ውስብስብ የነዳጅ አቅርቦት ሰንሰለት ከስር መሰረቱ ሊቀይርና ለሀገራችን አዲስ የኢኮኖሚ ምዕራፍ ሊከፍት የሚችል ግዙፍ የመሰረተ ልማት እንቅስቃሴ በታላቅ ተስፋ እየተጠበቀ ነው። ይህ ለውጥ የሀገራችንን የነዳጅ ኢኮኖሚ ከነባሩ ጥገኝነት አስወጥቶ የራሱን ዘመናዊ የነዳጅ ማከማቻ አቅም ለመገንባት የሚያስችለው ነው። በጅቡቲ ዳምር ጆግ የኢንዱስትሪ ቀጠና እየተከናወኑ ያሉት ስራዎች ኢትዮጵያ ከነባሩ የጥገኝነት መዋቅር ወጣ የራሷን የነዳጅ ማከማቻ አቅም ለመገንባት የምታደርገውን የቆረጠ እርምጃ የሚያሳዩ ናቸው። ይህ ፕሮጀክት በኢትዮጵያ መንግስትና በጅቡቲ ባለስልጣናት መካከል ውይይት እየተካሄደበት ሲሆን በ1 ኪሎ ሜትር ብቻ እስከ $5 ሚሊዮን ወጪ እንደሚጠይቅም መረጃዎች ይጠቁማሉ። የኢነርጂ አቅርቦትን አስተማማኝ ለማድረግ የሎጂስቲክስ ወጪን ለመቀነስና ከሁሉም በላይ ደግሞ የሀገሪቱን የነዳጅ ክምችት በስትራቴጂክ ደረጃ ለማሳደግ የሚደረገው ጥረት ለሀገራችን ኢኮኖሚ እመርታ እጅግ ወሳኝ የሆነ የቤት ስራ እየተሰራ መሆኑን ያመለክታል። ይህ ፕሮጀክት በኢኮኖሚያችን ላይ የሚያመጣው አዎንታዊ ተጽዕኖ የኤነርጂ አቅርቦትን ከማሻሻል ባለፈ ለሎጂስቲክስ ዘርፍ የረጅም ጊዜ መፍትሄ በመስጠት ወጪን ይቀንሳል። ታዲያ በዛሬው ፕሮግራማችን ኢትዮጵያ በቀጣይ በጀት ዓመቷ ልትመደብለት ነው የተባለው የጅቡቲ ግዙፍ ፕሮጀክት ምንድን ነው? በውስጡስ ምን ነገሮችን ይዟል? የሚለውን ጉዳይ በዝርዝር እንመለከታለን። ከዚህ ባሻገር በጅቡቲ የሚገኘውን የዳምር ጆግ የነዳጅ ማከማቻ ፕሮጀክት ከጅማሮ እስካሁን ያለበትን ሂደት፣ ለኢትዮጵያ ነዳጅ ኢኮኖሚ ያለውን ከፍተኛ ፋይዳና እንዲሁም የሁለቱን ሀገራት የስትራቴጂክ ሽርክና አቅም በስፋት እንመለከታለን። ከዚህ በተጨማሪም ፕሮጀክቱ ሊያመጣ የሚችለውን ስጋትን አብረን እናያለን። ለአንተ ብቻ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃቸዋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። የቀይ ባህር ጠረፍን ከተራራማው የኢትዮጵያ ምድር ጋር የሚያስተሳስረው የጅቡቲው ዳምር ጆግ የነዳጅ ማዕከል አዲስ የኢኮኖሚ ምዕራፍ ሊከፍት እየተዘጋጀ ነው። የጅቡቲ የባህር በር ባለስልጣናት የመርከብ ማስተናገጃውን ክፍል የመጨረሻ የግንባታ ምዕራፍ በማጠናቀቅ ላይ ሲሆኑ አሁን ላይ የሁለቱ ሀገራት የጋራ ቀልብ ያረፈው ወደ ፋይናንስና አፈጻጸም በሚወስደው የነዳጅ ማከማቻ ግንባታ ላይ ነው። የኢትዮጵያ መንግስት ለሀገሪቱ የኤነርጂ መረጋጋት ሲባል በዚህ ግዙፍ ፕሮጀክት ውስጥ በቁርጠኝነት ለመሳተፍ ፍላጎት እንዳለው በሰፊው ተነግሯል። በተለይም በፊታችን ባለው በጀት ዓመት መጀመሪያ ላይ ግንባታው እንዲጀመር የሚያስችሉ ቅድመ ዝግጅቶች በመጠናቀቅ ላይ ናቸው። ይህ ውጥን የሀገሪቱን የነዳጅ ክምችት ስትራቴጂ ሙሉ በሙሉ የሚቀይርና ለሎጂስቲክስ መሰናክሎች ዘላቂ ምላሽ የሚሰጥ አዲስ የልማት ምዕራፍ ነው። የኢትዮጵያ ኢንቨስትመንት ሆልዲንግስ ከጅቡቲ ባለስልጣናት ጋር በጥምረት የሚሰራበትን የፋይናንስ ስርዓት በመንደፍ ላይ እንደሚገኝም ተነግሯል። ይህም የጋራ ባለቤትነትን የሚያረጋግጥ ነው። ነዳጅ ከመርከብ ወደ ባቡር መስመሩ በአጭር ርቀት የሚተላለፍበት እቅድም ተነድፏል። ፕሮጀክቱ በባቡር መስመሩ አቅራቢያ መገኘቱ እስካሁን የነዳጅ አቅርቦትን ሲያጉላላ የነበረውን የሎጂስቲክስ ጫና በአንድ ጊዜ የሚያስወግድ ወሳኝ ስትራቴጂያዊ ጥቅም ነው። የዳምር ጆግ ፈሳሽ ነዳጅ ወደብ ወይም ዲኤልቢፒ በምስራቅ አፍሪካ እጅግ ዘመናዊና ግዙፍ የኢነርጂ ማዕከል ሆኖ እንዲያገለግል ተደርጎ የተነደፈ ነው። ወደቡ ከተለመዱት የነዳጅ ማራገፊያ ጣቢያዎች በተለየ መልኩ በተለይ ለፈሳሽ ምርቶች የተዘጋጀ እጅግ የረቀቀ የቴክኖሎጂ አቅም አለው። የፕሮጀክቱ ዋና ይዘት የሆነው የነዳጅ ማከማቻ ዴፖ የጀት ነዳጅን፣ ናፍጣን፣ ቤንዚንና ሌሎች የተጣሩ የፔትሮሊየም ውጤቶችን በተናጠል ለማስተናገድ እንዲችል ተደርጎ ነው። ይህ መሰረተ ልማት የአካባቢ ብክለትን ለመከላከል የሚያስችሉ ዘመናዊ የፍሳሽ መቆጣጠሪያና የመከላከያ ቴክኖሎጂዎች የተገጠሙለት በመሆኑ የኢንዱስትሪ ደረጃውን የጠበቀ አስተማማኝ የነዳጅ ማከማቻ አቅም ይፈጥራል። ፕሮጀክቱ ለነዳጅ ማከማቻ ብቻ ሳይሆን ወደፊት ለተለያዩ ፈሳሽ ኬሚካሎች ማከማቻነት ሊያገለግል እንደሚችል በመታመኑ ለኢትዮጵያ ብቻ ሳይሆን ለጅቡቲ የኢኮኖሚ እድገትም የረጅም ጊዜ ኢንቨስትመንት ነው። ከቴክኒካዊ ብቃቱ ባሻገር የዳምር ጆግ ፕሮጀክት ኢትዮጵያ በነዳጅ አቅርቦት ላይ የነበራትን የረጅም ጊዜ የሎጂስቲክስ ስጋት በአንድ ጊዜ የሚቀይር ስትራቴጂካዊ እርምጃ ነው። በአሁኑ ወቅት ኢትዮጵያ የነዳጅ ፍላጎቷን የምታሟላበት የዶራሌ ተርሚናል በየቀኑ በሚያልፉት የከባድ መኪኖች መጨናነቅና በወደብ አቅም ማነስ ምክንያት ለከፍተኛ
ለከፍተኛ መዘግየቶች ተጋልጦ ቆይቷል። ዳመርጆግ ግን የራሱ የሆነ የቧንቧ መስመር ስርዓት ያለው በመሆኑ ነዳጅ ከመርከብ ወደ ታንክ ከዚያም ወደ ባቡር መስመሩ የሚሸጋገርበትን ሂደት ሙሉ በሙሉ አውቶማቲክ ያደርገዋል። ይህ ማለት ኢትዮጵያ በነዳጅ ግዢ ሂደት ውስጥ የምታባክነውን የጊዜና የገንዘብ ወጪ በከፍተኛ ደረጃ የሚቀንስ ነው። ፕሮጀክቱ ለኢትዮጵያ የምስራች የሆነበት ዋና ምክንያትም ኢትዮጵያ በቀጥታ በባለቤትነትና በፋይናንስ ተሳትፎ የምትገባበት በመሆኑ ነው። ለወደፊት የነዳጅ ዋጋዋን ከዓለም አቀፍ የገበያ መዋዠቅ በላይ የሎጂስቲክስ መረጋጋት እንዲኖረው ለማድረግ የሚያስችል እውነተኛ የኢኮኖሚ ጥበቃም እንደሚሆን መናገር ይቻላል። በዚህም ኢትዮጵያ በሚቀጥለው በጀት ዓመት በጅቡቲ ዳመርጆግ የኢንዱስትሪ ልማት ቀጠና ልትጀምረው የምትችለው ይህ ግዙፍ ፕሮጀክት የሀገሪቱን የነዳጅ አቅርቦት ደህንነት ለማረጋገጥ ወሳኝ እርምጃ ነው። በአሁኑ ወቅት የጅቡቲ ወደቦችና ነጻ የንግድ ቀጠናዎች ባለስልጣን የመርከብ ማረፊያው ግንባታ እየጨረሰ ሲሆን ቀጣዩ ትልቅ ምዕራፍ የነዳጅ ማከማቻ ዴፖውን መገንባት ነው። ታዲያ የኢትዮጵያ መንግስት ከጅቡቲ ጋር በጋራ በመሆን ይህንን መሰረተ ልማት እውን ለማድረግ ከፍተኛ ፍላጎት እያሳየ መሆኑ ተነግሯል። ለኢትዮጵያ ነዳጅ ኢኮኖሚ ይህ ማለት ከነባሩ ጥገኝነት ወጥቶ የራሱ የሆነ ዘመናዊ የነዳጅ ማከማቻ አቅም እንደመገንባት ማለት ነው። ይህ ፕሮጀክት በኢኮኖሚያችን ላይ የሚያመጣው አዎንታዊ ተጽዕኖ የኢነርጂ አቅርቦትን ከማሻሻል ባለፈ የሎጂስቲክስ ወጪን በእጅጉ የሚቀንስ ነው። በዚህም ኢትዮጵያ በቀጣይ በጀት ዓመት ለዚህ ፕሮጀክት ትልቅ ትኩረት በመስጠት የፋይናንስ ድጋፍ ለማድረግ እየተዘጋጀች እንደምትገኝ ታውቋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከጅቡቲ ባለስልጣናት ጋር በጉዳዩ ላይ ውይይት በማድረግ ላይ የሚገኙ ሲሆን ምናልባት በቀጣዩ በጀት ዓመት የዚህ የነዳጅ ዴፖ ግንባታ ሊጀመር እንደሚችል ተነግሯል። የዳመርጆግ ወደብ ከኢትዮ ጅቡቲ የባቡር መስመር በ13 ኪሎ ሜትር ርቀት ላይ ብቻ መገኘቱ ለኢኮኖሚያችን ትልቅ ጥቅም አለው ማለት ይቻላል። ይህ አቀማመጥ ነዳጅን ከወደብ በቀጥታ ወደ ባቡር መስመሩ ለማዛወር የሚያስችል እጅግ ምቹ ሁኔታን የሚፈጥር ሲሆን ቀደም ሲል የነበሩ የሎጂስቲክስ ማነቆዎችን ለመፍታት ይህ ፕሮጀክት ቁልፍ ሚና ይጫወታል። የነዳጅ ማከማቻው ግንባታ እስኪጠናቀቅ ድረስም የመርከብ ማረፊያው ምረቃ እንደማይካሄድ ጅቡቲ አረጋግጣለች። ይህ ማረፊያ በአሁኑ ወቅት ኢትዮጵያ በዋናነት የምትጠቀመውን የዶራሌ ተርሚናል በአማራጭነት የሚያገለግል ነው። እንደ አውሮፓውያን አቆጣጠር በ2022 የተፈረመው የመግባቢያ ስምምነት ለዚህ ግንባታ መሰረት የጣለ ነው። በወቅቱ የኢትዮጵያ ኢንቨስትመንት ሆልዲንግስ እና የጅቡቲ ወደቦች ባለስልጣን በጋራ ለመስራት ቃል ገብተው ነበር። ሆኖም የተለያዩ ምክንያቶች ተጽዕኖ ፈጥረው ፕሮጀክቱ ለተወሰነ ጊዜ ሲጓተት ቆይቷል። አሁን ግን የኢትዮጵያ መንግስት ተርሚናሉን ገንብቶ የማስተዳደር ሙሉ ኃላፊነት እንደሚወስድ ታውቋል። ፕሮጀክቱ በሞሮኮ የኢንዱስትሪ ኩባንያ በሶሜጌክ የተገነባውን የመርከብ ማረፊያ የየብስ ክፍል ይጠቀማል። ኢትዮጵያ በአሁኑ ሰዓት የምትጠቀመው የጅቡቲ ተርሚናል ፍላጎቷን ለመሸፈን መቸገሩ ይታወቃል። ይህ የዱባይ ኩባንያ የነበረው የተገነባው እንደ አውሮፓውያን አቆጣጠር በ2005 ሲሆን በአመት 4.5 ሚሊዮን ቶን ብቻ የሚያዝ አቅም አለው። የኢትዮጵያ የነዳጅ ፍላጎት በየአመቱ በከፍተኛ ፍጥነት እያደገ በመምጣቱ ነባሩ ተርሚናል በቂ ሆኖ አልተገኘም። የጅቡቲ አዲሱ የዳመርጆግ ተርሚናል ግን በአመት 25 ሚሊዮን ቶን ነዳጅ የመቀበል አቅም ይኖረዋል። ይህ አቅም የኢትዮጵያን የነዳጅ እጥረት ችግር ለመፍታት የሚያስችል ትልቅ ማካካሻ እንደሚሆን ታምኖበታል። አዲሱ ወደብ እስከ 12 መርከቦችን በአንድ ጊዜ የማስተናገድ አቅም እንደሚኖረው በይፋ ተገልጿል። በተጨማሪም አጠቃላይ የማከማቻ አቅሙ 2 ሚሊዮን ኪዩቢክ ሜትር የሚደርስ ዘመናዊ ተርሚናሎች ይኖሩታል። ይህ የመሰረተ ልማት ዝርጋታ ለኢትዮጵያ የኢነርጂ ሎጂስቲክስ አዲስ ምዕራፍ የሚከፍት ነው። የባህር ማረፊያው ከየብስ በ3 ኪሎ ሜትር ርቀት ላይ መገኘቱ ለቦታው አመችነትን የሰጠው ሲሆን ከመንገድ ወይም ኮዝዌይ የተገናኘው ይህ ማረፊያ የቧንቧ መስመርና የተሽከርካሪ መዳረሻን ያካትታል። የሁለቱም ሀገራት መንግስታት ለዚህ ፕሮጀክት ከፍተኛ ቁርጠኝነት እንዳሳዩ ነው የተነገረው። የኢትዮ ጅቡቲ የጋራ የባቡር ኮሚሽን ወይም ጂአርሲ ባደረገው ስብሰባ የፕሮጀክቱን ወሳኝነት አጽንኦት ሰጥተውበታል። በጅቡቲ በተካሄደው ውይይት ኢትዮጵያ የዳመርጆግ ወደብን እንደ ወሳኝ አማራጭ እንደምትመለከተው ተረጋግጧል። በባቡር መስመር ማስፋፊያ እቅድ መሰረት የዳመርጆግ ተርሚናል ከናጋድ የባቡር ጣቢያ ጋር ማገናኘት አስፈላጊ ሆኗል። የ17 ኪሎ ሜትር አዲስ የባቡር መስመር ግንባታም ለዚህ ዓላማ የተቀረጸ ሲሆን ይህ መስመር በቀጥታ ነዳጅ ወደ ኢትዮጵያ ለማጓጓዝ የሚያስችል መሰረታዊ መዋቅር ይሆናል። በኢትዮጵያ ኢንቨስትመንት ሆልዲንግስ የተካሄደው ጥናት ፕሮጀክቱ 90 ሚሊዮን ዶላር እንደሚፈጅም ተነግሯል። በኪሎ ሜትር 5 ሚሊዮን ዶላር ወጪ እንደሚጠይቅም መረጃዎች ይጠቁማሉ። በዚህም የኢትዮ ጅቡቲ ባቡር ድርጅት በፕሮጀክቱ ላይ የ49 በመቶ ድርሻ ለመግዛት ፍላጎት እንዳለው ታውቋል። ይህም ማለት ከትራንስፖርት አገልግሎት ባሻገር ድርጅቱ በኢነርጂ ዘርፍም ለመሰማራት ያለውን ፍላጎት የሚያሳይ ሲሆን የጀት ነዳጅ አያያዝን ጨምሮ የተለያዩ መሰረተ ልማቶችን በባለቤትነት የሚያዝ እቅድ አለው። ይህ እርምጃ የኢትዮጵያንና የጅቡቲን የጋራ
የኢኮኖሚ ጥገኝነት ይበልጥ ያጠናክራል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጅቡቲ ባደረጉት የቅርብ ጊዜ ጉብኝት ይህን አጽንኦት ሰጥተው መናገራቸው ይታወሳል። ስልታዊ ሸቀጦችን በባቡር ማጓጓዝ ለኢትዮጵያ የኢኮኖሚ እድገት ወሳኝ መሆኑን አንስተዋል። በዚህም ወደቦቹን ከባቡር መስመሩ ጋር የማገናኘት ጉዳይም ቅድሚያ የተሰጠበት ጉዳይ ነው። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በበኩላቸው በጉዳዩ ዙሪያ የጅቡቲን ፕሬዚዳንት አነጋግረዋል። የውይይታቸው ዋና ትኩረት የኢነርጂ ትራንስፖርት ዘመናዊነትና የቧንቧ መስመር ፕሮጀክቱ ነበር። ይህ እቅድ ከዳንጎቴ ግሩፕ ጋር በስልታዊ አጋርነት ለመተግበር ታቅዶ የሚሰራ ነው። የፕሮጀክቱ የመጀመሪያ ምዕራፍ ከተጣራ ነዳጅ ምርቶች መጓጓዣ ጋር የተያያዘ እንደሆነ የተነገረ ሲሆን ከጅቡቲ ወደብ ወደ ድንበር ከተማ ዳዋሌ የቧንቧ መስመር መዘርጋት ዋናው ግብ እንደሆነ ተጠቁሟል። ይህ ትብብር ለወደፊት ኢትዮጵያ በነዳጅና በጋዝ ዘርፍ የምታደርገውን እንቅስቃሴ ያቀላጥፋል ተብሏል። ከዚህ ባሻገር የፕሮጀክቱ ሁለተኛ ምዕራፍ የኢትዮጵያን ጋዝ ወደ ውጭ የመላክ አቅም ላይ እንደሚያተኩር ተገልጿል። ከኢትዮጵያ ሶማሌ ክልል የሚመነጨውን የተፈጥሮ ጋዝና ድፍድፍ ነዳጅ ወደ ገበያ ለማውጣት እቅድ መያዙ የሚታወስ ሲሆን የጅቡቲ ኮሪደር ለዚህ የወጪ ንግድ ትልቅ መውጫ በር ይሆናል የተባለው የቧንቧ መስመሮቹ በጅቡቲ በኩል በማለፍ ለኢትዮጵያ የኢኮኖሚ እድገት አዲስ የገቢ ምንጭ ይከፍታሉ። ይህ ሂደት የሁለቱን ሀገራት የጋራ የኤነርጂ ፖሊሲ የበለጠ ተቀራራቢ እንደሚያደርገውም ታምኖበታል። ይሁን እንጂ ይህ ጠንካራ የኢኮኖሚ ትስስር ኢትዮጵያ በጅቡቲ ላይ ያላትን ጥገኝነት ወደ ላቀ ደረጃ እያሸጋገረ ነው የሚል ስጋትም በተደጋጋሚ ይነሳል። የሀገሪቱን የነዳጅ አቅርቦትና የውጭ ንግድ ሙሉ በሙሉ በአንድ ኮሪደር ላይ መመስረት ለወደፊት ሊከሰቱ የሚችሉ የፖለቲካ ወይም የሎጂስቲክስ አለመረጋጋቶችን በኢትዮጵያ ኢኮኖሚ ላይ ከፍተኛ ተጽዕኖ ሊያሳድሩ ይችላሉ የሚል ስጋት አለ። ምንም እንኳ ሜዳ መርጆክ ፕሮጀክት ለነዳጅ አቅርቦት ደህንነትና ለኢኮኖሚ እድገት ወሳኝ ቢሆንም ኢትዮጵያ ከጅቡቲ ውጪ አማራጭ የወደብና የሎጂስቲክስ መስመሮችን መፍጠር አለመቻሏ ለወደፊት የስትራቴጂክ ነጻነት ጥያቄዎች ሊያጋልጣት እንደሚችል ይሞገታል። በመሆኑም ኢትዮጵያ የኢኮኖሚ ትስስሯን ከማጠናከር ጎን ለጎን ሀገራዊ የኢነርጂ ደህንነቷን ለማረጋገጥ የሚያስችሉ የሎጂስቲክስ አማራጮችን መያዝ እንዳለባት ምክረ ሀሳብ ይሰነዘራል። በጥቅሉ የዳመር ጆግ የነዳጅ ማከማቻ ፕሮጀክት የኢትዮጵያን የነዳጅ አቅርቦት ሰንሰለት ከነባሩ የዕለት ተዕለት ችግሮች ለማውጣት የሚደረግ ጥረት ቢሆንም ውጤታማነቱ በዋናነት የሚወሰነው በፕሮጀክቱ ትግበራ አፈጻጸም ላይ ነው። የኢትዮጵያ የነዳጅ ፍላጎት በየዓመቱ እያደገ ባለበት ሁኔታ አዲስ አማራጭ መፈለግን ግድ ይላል። ይህ የዳመር ጆግ ወደብ ግንባታ ኢትዮጵያ በነዳጅ አቅርቦት ላይ የነበራትን የሎጂስቲክስ ሚና ለመቀነስና የመጠባበቂያ ክምችቷን ለማሳደግ ያለውን ክፍተት ለመሙላት የታለመ ነው። ሆኖም የፕሮጀክቱ ስኬት በጋራ ኢንቨስትመንትና የፋይናንስ አስተዳደር ላይ የተመሰረተ በመሆኑ በሁለቱ ሀገራት መካከል ያለው የትብብር ጥራትና የፕሮጀክቱ የግንባታ ወቅታዊነት ለሀገራችን የነዳጅ ኢኮኖሚ ወሳኝ ናቸው። በሌላ በኩል ይህ የነዳጅ ፕሮጀክት ለሀገራችን የነዳጅ ኢኮኖሚ አዲስ የእድገት በር ሊከፍት ቢችልም በኢኮኖሚ ባለሙያዎች ዘንድ የሚነሱ ስጋቶች ግን ችላ ሊባሉ አይገባም። የኢትዮጵያ ነዳጅ አቅርቦት አብዛኛው ድርሻ በጅቡቲ ኮሪደር ላይ የተመሰረተ መሆኑ ለረጅም ጊዜ ስትራቴጂካዊ ተግዳሮት ሆኖ ቆይቷል። ዳመር ጆግ ዘመናዊ መሰረተ ልማት ቢሆንም የሀገራችንን የነዳጅ አቅርቦት አሁንም በአንድ ኮሪደር ላይ ብቻ መወሰኑ ከሎጂስቲክስ መስተጓጎል ባለፈ በሁለቱ ሀገራት የፖለቲካ ግንኙነት ውስጥ ሊፈጠሩ የሚችሉ መዋዥቆች በቀጥታ በሀገራችን ነዳጅ አቅርቦት ላይ ተጽዕኖ እንዳይኖራቸው ጥንቃቄ ይጠይቃል። ስለዚህ ለዚህ ፕሮጀክት መሳካት የኢትዮጵያን የነዳጅ አቅርቦት ለማሻሻል ትልቅ እርምጃ ቢሆንም የነዳጅ ኢኮኖሚያችንን ዘላቂ ደህንነትን ለማረጋገጥ ከዚህ ፕሮጀክት ባሻገር ተጨማሪ የመዳረሻ አማራጮችንና የሎጂስቲክስ ነጻነትን ማሰብ እንደ ሀገር አስፈላጊው የፖሊሲ አቅጣጫ ሆኖ መያዝ እንዳለበትም ግን መርሳት የለብንም። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም